ኖ ይኸውልህ ፖሊስ ጣቢያ ምናምን ስለደወልክ አይደለም ሰውዬ አንተ ጥፋተኛ ሆነ አንተ ስለምትከሳት የሚሆን ነገር እኔ ነው የምከሰው በሚደርስብህ ነገር እያስፈራራኝ ነው ጭራሽ አላፍትናውን ትወስዳለህ አረ ልብሱን እያስፈራራህ ጭራሽ እኔን እያስፈራራህ ራስህ ላይ አላፍትና ትወስዳለህ በቃ አልኩህ ኮተትህን ሰብስበህ ኮተትህን ኮተትህን ሰብስበህ መውጣት ይችላል ነው የምትፈልጊው አንቺ ይሄው ሂድ ክሰስ እኔ ነው የምከሰው ክሰስ አስባለሁ የምትሄድበት ራሱ ይታወቃል መውጣት ይችላል መውጣት ይችላል እሱ ይሄ ነገር አላፍትና ትወስዳለህ ለምንድን ነው ኮተትህን ጥለህ የምትሄደው እንካ ይዘህ እንደዚህ አይነት ትዳር የለም እንደዚህ አይነት ይውንብድና ያው እንዳልኩሽ ስለምን ፍቺ ነው የምታወራው ኦኬ መጣ ስለምን ፍቺ ነው የምታወራው ንገረኝ ምን ይሰራል እዚህ ቤት ውጪ ብለህ እያባረርካት ከቤት ውጪ ብለህ ሴት ልጅ ይዘህ መተህ ከቤት እያባረርካት መብቷን እየተጋፋሃት ነው። ይኸውልህ መግባት የሌለብህ ይሄ ቤት የእሷ ነው። መብቷን እየተጋፋሃት ነው። ህግ አለ፣ ብዙ ነገር አለ። የሌለብህን መስመር እያለፍክ ነው። የምን መስመር? ያለፍከውን ረጋግጥ ያለፍከውን ቀይ መስመር ነግሬህ ነበር። ስማ ሰውዬ፣ ከዚህ በላይ 50 ጊዜ ልናስረዳ ሞከርን አይደለ? እዛ አልረዳም ብለህ ወጣህ አይደል? በቃ የራስህ ጉዳይ ያገሽለት ነው። መጀመሪያ አዳምጦ ለምን እንደመጣ ፎዚ ያገሽለት ነው። ወረወርሽኝ ባግዝለት አው ታግዝ ምን እያልሽ ነው? ኖ ታግዝልኝ አታልኩ አንተ ዝም በል ታልኩ እንዴ ስራቴ ስትመጣ እኮ ንቃሃታል እኮ ምንድነው የምትለው አንተ ሰው ይረፍ ምንድነው ማርፈው ንቃሃታል እኮ ሴት ተሸክመ ቤቷ ድረስ መተህ ሌላ ወሬ ታወራለህ እንዴ? ሰው አይመለከትም። ወረ በለ አይመለከትም። ፈጣሪ ምን ስንታን መስዋለ በእናታችሁ እሺ ውጣላት በህግ አምላክ ልብሱን ስጪው። መጀመሪያ ሞታሃል ፉዙ ምንም የሚያስፈራ ነገር የለም። አርፈሽ ቆይ ሰው ይልደበድባት ትንሽዬ ንካትና በሚደርሰው ነገር ኖ አንተ ተስፈራራ አይደለም የሰማኝ ንካት የሚደርስብህ ነገር ታየዋለህ። እንደዚህ ንካት ና ወንድ ኮንክ ንካትና ይሄ አንቺም የሱን ቤት ነው። ስለዚህ ችግሩን ያመጣው እሱ ነው። ካልፈለኩኝ ይኸውልህ ከምንም ነገር እሱ ነው እኮ ችግሩን ያመጣው። ምንም ነገር በላይ ደግሞ ሰላምህን የመሰለ ነገር የለም እኮ። ሰላምሽ የምታገኘው በህግ ነው። እሱ ነው ችግር ያመጣብሽ፣ እሱ አይመጣብሽም። እሱ ነው ካጠገብሽ የምታርቂው። ለምን ምን አስፈራሽ? እሱ እዚህ እንዳይመጣ ማድረግ ነው። ምንም ያስፈራኝ ነገር የለም። ኦኬ ስለዚህ እሱ እንዳይመጣ እኮ ማድረግ እኮ እንችላለን። ያደረከለው እሱን ፈርቼ ምናምን ማድረገው ነገር አይደለም። እኔ አሁን ልጠይቅሽ የመጣው ፍቃድሽን ነው። እንዳግዝሽ የምትፈልጊ ከሆነ እናግዝሽ። እቤትሽን ትተሽ መሄድ የለብሽም። ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ ኖራለሁ ከምንም በላይ እወድሃለሁ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? የኔ ውድ ፋሚሊዎች ደህና ናችሁ? እኔ ያለው አልহামዱሊላህ። ቆይታ፣ ስራ፣ ጤና እንዴት ነው እናንተ ጋር? እኔ ጋር እንግዲህ ሁሉም ነገር እንደምታዩት ነው፣ እንዳያችሁት ነው። በጣም አስቸጋሪ ነው። ምን ማድረግ እንዳለብኝ ምናምን አላቅም። እኔ የምላችሁ ፋሚሊዎች እኔ ጥፋተኛ ነኝ እንዴ? ያልገባኝ ነገር በጣም ብዙ ሰው እኔን ጥፋተኛ አድርጎ እየቆጠረኝ ነውና ምንድነው ጥፋቴ? ተናግሬ ነበር እኮ እኔ ከዚህ በፊት። እኔን የምታቁኝ ፋሚሊዎች፣ እኔን የማታቁኝ አንዳንድ ሰዎች ካላችሁ ደግሞ እኔ እንደዚህ አይነት ሰው ነኝ። በጣም አስቸጋሪ ሰው ነኝ። ስደርስባችሁም በጣም ፈልጊያችሁ ከሆነ በዛው ልክ ነው ላስቸግራችሁ የምችለው። ፈልጋችሁኝም ደግሞ ከሆነ በጣም አስቸጋሪ ሰው ነኝና አሁን ላይ እኔና ፉሃድ ምን ላይ እንዳለን መናገር አይጠበቅብኝም። ምክንያቱም እየተፈጠረ ያለውን ነገር ታውቃላችሁ። ይሄ ነው ብዬ አሁን እዚህ ጋር መዘርዘሩ ሰዓት መግደል ነው። አዲስ አጀንዳ መክፈት ነው የሚሆንብኝ። ያላየ አለ ያልሰማ ሰው አለ ብዬ አላስብም። ምክንያቱም እየተፈጠረ ያለውን ነገር በሙሉ ስለምታውቁ ማለት ነው። እኔ በነገራችን ላይ ፎዙን እደግፋታለሁ። ይሄንን ስል የሚደብራችሁ ሰዎች ልትኖሩ ትችላላችሁ። ይሄም የምትፈልጉ ሰዎች ደግሞ አልገባኝም በምን ያህል ደረጃ ይሄን እንደምትፈልጉት አላቅም። እኔ ፎዙን ደግፋታለሁ ማለቴ ጥፋቱ ምኑ ጋር ነው? ምክንያቱም እንደዚህ አይነት ትዳር ሊቀጥል አይገባም ማለት እሷ እንደውም ጠንካራ ሴት ናት። ገና ትንሽዬ ልጅ ነው ያለቻት ምናምን እና የልጇን ኃላፊነት የራሷን ልጅ እንኳን ባይሆን የራሷን ኃላፊነት
መወጣት መቻል አለባት። ጠንካራ ሴት መሆን አለባት። እኔ ከዚህ በኋላ በማሂም ሆነ በፉአድ ዙሪያ ምንም ነገር ቢፈጠር አይመለከተኝም። ከደረሱብኝ የባሰ ነገር ነው ልፈጠር የምችለውና ዛሬ ላይ የመጣሁት አሁን ስለማሂ ላወራ አለም ስለ ፉአድ ላወራ ምናምን አይደለም የመጣሁት። ትላንት የሆነውን ነገር አይታችኋል ሁላችሁ። ቤት ድረስ ጭራሽ ማሂን ይዟት ቤቷ ድረስ ሄዶ ነበር። ላስረዳሽ ነው የሆነ ነገር ምናምን ድራማ መፍጠሩ ምናምን አይመለከተኝም። እንደውም ትላንትና ሁላ እያሰብኩት ነበር ለምን ካሜራ ይዤም ሆነ ካሜራ ሳሪዝ ሄጄ ያለችበት ማወቅ ነበረብኝ። አንዴ ተገናኝተናል። አንዴ ካየኋት በኋላ ወደ ኋላ ማፈግፈግ አልነበረብኝም እና ትላንት ራሱ መገኘት ነበረብኝ። ምክንያቱም ያ ሁሉ ነገር ሲፈጥሩ የሄደው እኔ መጫወቻ ናት እንዴ እሷ እንዴ በዚህ ልክ መሆን የለበትም እና ዛሬም የመጣሁበት ምክንያቴ ይሄ ነው። እንሄዳለን ፎዙ ጋር እቤት ድረስ ነው የምንሄደው። ቤት እንሄድና ያለውን ነገር እናያለን፣ እንጠይቃታለን እና እንደዚህ መቀጠል የለባትም አይመስላችሁም ፋሚሊዎች? እንደ ሀሳብ ነው እየጠየኳችሁ ያለሁት። ምክንያቱም እናንተ ውስጥ ናችሁ፣ እኔ ውጪ ነኝ። እኔ ማውራት የምችለው እኔ የሚሄድበት ነው እናንተ አብራችሁ እንድትሄዱ የምትችሉት። ስለዚህ እኔ ማሳያችሁን እኔ የምሰጣችሁን ነው እናንተ የምትቀበሉት አይደል? ስለዚህ የኔን ሀሳብ አሊያም ደግሞ የኔን መተባበር እንዴት ታዩታላችሁ? አርፌ እጄን አጣጥፌ ቤት መቀመጥ አለብኝ የለብኝም? እኔ ይሄንን ከራሴ ጋር በጣም አውጥቼ ምን ብዬ ያሰብኩት የደመደምኩት ሀሳብ ነውና ፎዙ ጋር ያው መሽቷል። ኦሬዲ ጨለማ ያስታውቃል እና ዝናብ እየዘነበም ነው። ፎዙ ጋር እንሄዳለን። እቤት ነው የምንሄደው። በማታ የሄደው ምክንያት ቀን አልተመቸኝም ነበር እና ቀን ሄጄ ባናግራት ኖር ደስ ይለኝ ነበር። አልቻልኩም። መሻ አዲስ አበባ መንገድ ይዘጋጋል። በጣም ብዙ ነው ፕሮሰሱ እና በዛ አልተመቸኝም። ቀን አልተመቸኝም። አሁን መጥቻለሁ። ሰዓት ችግር የለውም ማለት አልጨለምም መቼ እና እቤቷ እንገባለን እና ያለውን ነገር እናወራታለን እና እኔ ምንም ነገር ቢፈጠር ከጎኗ እንዳለው እንድታውቅ ፈልጋለሁ። አንዳንዴ የሆነ ሰው አብሯችሁ ያለ ሰው ጫና እያደረገባችሁ ችላችሁት የምትቀመጡ ሰዎች አላችሁ እና ነገ ላይ ማን ያግዘኛል እኔ ከሱ ጋር ብጣላ የሆነ ነገር ብሆን ማን ያግዘኛል ብሎ የሚያስቡ ሰዎች አሉና እኔ በምችለው አቅም ፎዙንም ልጇንም የማገዝ ችግር የለብኝም ምላችሁ። ገና ሕፃን ልጅ ነው ያለቻት እና ያቺን ሕፃን ልጅ ወጪዋ ያው የሕፃን ልጅ ወጪ የሚባል ነገር አለ። ፎዙም እጇን አጣጥፋ ቁጭ ብላ ትጠብቃለች ማለት አይደለም። መቼም እሷም ያው ትሞክራለች፣ ትሰራለች አይደል? እኔ ደግሞ አገዛታለሁ እዚህ ነገር ላይ። ስለዚህ እሷንም ልጇንም ለማገዝ ችግር የለብኝም እና ይሄ ትዳር በዚህ ሁኔታ መቀጠል የለበትም እና እኔም ከማሂ ጋር በእንደዚህ አይነት ነገርና መቀጠል አልፈልግም። አሁን ስለነሱ ማውራት አልፈልግም ብያቸዋለሁ። ሳልፈልግም ነው በድንገት እያወራ ያለሁትኝ እና ፎዙ ጋር እንሄዳለን፣ ያለውን ነገር እናወራታለን። እኔም የኔ ፋሚሊዎችን ማገዝ በምንችለው መንገድ ፎዙ እናግዛታለን እና ይሄ ትዳር እሷ ልክ ነው ልክ አይደለም ብላ በምታስበው ነገር ሁሉ አግዛታለሁ። ከሚገርማችሁ ፋሚሊዎች እኔን ማታቁኝ ሰዎች ካላችሁ እኔ በጣም ቆፍጣና ሰው ነኝ። ቆፍጣና ቀብራራ ሰው ነኝ እላችሁ የፈለኩት ይሄ ትዳር እዚህ ጋር መቆም ካለበት ይቆማል። አለቀ። አግዛታለሁ። ፍቺ ከፈለገች ዛሬ ሆኖ የፈለገችበት ብትፈልግ ፍርድ ቤት ብትፈልግ ያለ ፍርድ ቤት 100% ነው የምነግራችሁ፣ አግዛችኋለሁ። ይሄን ስል ደግሞ አንዳንድ ምቀኛና አስተሳሰብ ልክ ያልሆነ ሰው ፈልገሃት ነው ሊልም ይችላል። አንተ እንደፈለግ ካስበው፣ እኔ ግን የተፈጠረውን ከኋላ ጀምሮ የሚያውቁ ሰዎች ስላሉ ግድ አይሰጠኝም ማለት ነው። ስለዚህ ፎዙን አግዛታለሁ። ያችን ትንሽዬ ልጅ እንከባከባታለሁ። ከጎናቸው እንዳለው እንዲያውቁ ነው የምፈልገው። ባይዙ የቤት ላይ ፏድ ካለ እንደውም ይሄ ጥሩ አጋጣሚ ነው። እኔ ደስ ይለኛል ቤት ካለ። ቤት የሚሄደው ተደብቄ ምናምን ቀጥታ ነው የሚሄደው። እሱ ቤት ካለ እሰየው፣ አግዛታለሁ በሐሳቧ ከቤት አሁን ብዙ ጊዜ ካየን ሴቶች ናቸው ቤት ለቀው የሚወጡት አይደለ? በተለይ ኢትዮጵያ ውስጥ የሌሎቹን ሀገር አላውቅም። እኛ ሀገር የኔ እናት ተጣልታ አታውቅም ከአባቴ ጋር እና ጎረቤቶቻችን ብዙ ጊዜ ከባሎቻቸው ጋር ይጣላሉ። ሴት ልጅ ናት ተነስታ የምትሄደው። ይህን ነገር መቀየር ነው የምንፈልገው። ይህን ነገር
ማን ነው ይህንን ስልጣኔ ነው ምንድነው? ሴት ልጅ ለምንድን ነው ቤት ለቃ የምትወጣው? አቅም ነው ምንድነው? ስለዚህ ፉዙ ከቤቷ አትወጣም። ይሄ ማመቻቸት ይባላል። አሁን እሷ ከቤት ለቃ የምትወጣ ከሆነ እሰየው የሚሉ ሰዎች ይኖራል። ነገ ከነገ ወዲያ ትናንትና ሴት ይዞ እንደመጣው ነገ ከነገ ወዲያ አያረገውም ማለት አይደለም አይደል? ስለዚህ ከቤት አትወጣም። እሷ እራሷ ቤት ላይ ትቀመጣለች። እሱ ከቤት መውጣት ይችላል። ይሄ የምላችሁ ደግሞ እሷን ለማገዝ ነው። ከቤት እንድታባረረው ሁላ የምችለውን ነገር አደርጋለሁ። ይህን ቃል እገባላችኋለሁ። አሁን የሚሄደው ሁላ በምትሰጠኝ ሀሳብ እስማማለሁ፣ አዳምጣታለሁ። ከዛ በኋላ ደግሞ ከቤት እቃውን ሰብስቦ መውጣት ይችላል። እቤት ካለ ነግሯለሁ፣ ከሌለ ደግሞ ያው እኔና እሷ ሆነን የምንችለው እናደርጋለን ማለት ነው። ለማንኛውም ፋሚሊዎች ፉዙ ቤት እንሂድና ፏድ ካለ አልሐምዱሊላህ፣ ከሌለ ደግሞ ደውላም ትጠራዋለች ምናምን፣ የሚፈጠረውን አብረን እናያለን። የትም እንዳትሄዱ እና ከኔ ጎን ስለሆናችሁ በጣም ነው የምወዳችሁ። በተለይ ከፉዙ ጎን የሆናችሁ ሰዎች በጣም ነው የማመሰግነው። አብራችሁን ቆዩ። ቤቶች ሰላም አለይኩም። ሊኑ ሰላም። ፉዙ እንዴት ነሽ? ደህና ደነገጥሽ? አይ ምቆይ መስሎሽ ነው ወይንስ ቀን እመጣለሁ ብዬ በማታ ስለመጣ? ማለት በቃ የተኮና ነው መሰለኝ። እንትን ነው ስራ አልተመቸኝም ነበርና መሽቷል። እኔም መምጣት አልፈለኩም ነበር። ሃይ ሐሰን እባላለሁ። ታዋቂ ሊኑ። ሰላም በይ። አትዩ ሐሰን እባላለሁ። ሰላም በይ። አይ በእንትን ነው ሐሳቡ ስልክለኝ ነው። እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ደህና ነህ? እኔማ ምን ሆናለሁ? አንቺ ነሽ ችግር ውስጥ ያለሽ እንጂ ያጋጥማል። አታስቸግርሽም ማለት አንዳንዴ ያጋጥማል። እንዲህ ነው። አታስቸግርም። ምንም አትልም። መቼም እያየሽ ነበር እያየሽ ነበር ይሄ ሁሉ ነገር ሲፈጠር። ብዙ ነገር ታያለች ምናምን፣ ግን ኖርማል ነው ብዬ አስባለሁ። ትረሳዋለች። ልጅም አይደለች፣ ማስረሳት ትችላለህ። እነሱ ምናልባት አእምሯቸው ላይ እንዳይዙት ምናምን ነው እንጂ ትረሳዋለች። ምን መሰለሽ ፉዙ፣ በነገራችን ላይ ዛሬ የመጣሁትኝ እኔም ፋሚሊዎቼም ካሜራ አይደብርሽም ብዬ ነው። ምክንያቱም ትናንት የተፈጠረውን ሁሉም አይተዋልና ለሰዎች ደግሞ ያለሽበትን የማሳወቅ ግዴታ እኔም አለብኝ፣ አንቺም ግዴታ አለብሽ። እኮ አሁን እንትን ብያለሁኝ፣ ትንሽ ረፈድ ይበልና እንትን እወጣለሁ ብዬ ስላሰብኩኝ ነው። ዛሬ ደግሞ በማታ አልተመቻቸልኝም ነበር እንዴ? የሚመጣ ልጅ አለ የሚወስደኝ በዚህ ማታ። እሄዳለሁ ብዬ አስቤያለሁ። እየጠበኩት ነው የመጣው ራሱ። ለምን? አይ መሄድ አለብኝ እኔ። ይበቃል አይመስልህም? እንዴ ሞኝ ነሽ ማለት ነው ፉዙ። ለምን እንዳልኩሽ ታውቂያለሽ? ከገዛ ቤትሽ እኔ እርግጠኛ ነበርኩ ቤት እንደሆንሽ እንደማትወጪም እርግጠኛ ነኝ። እና ትንሽ ነው እንደውም እንትን ያልከው እንጂ ልሄድ ነበር። በትንሽ ደረስክ። እኔ እንደውም ብዙ ከቤተሰቦቼ ጋር ብዙ አውርቼ ነው የመጣሁት። በነገራችን ላይ እንዴት ሳላንቺ ማለት ነው ጠንካራ ሴት ናት፣ ነገሩን ያለውን ነገር ምናምን ተናግሬ ነው የመጣሁት። ለምን እንዳልኩሽ ታውቂያለሽ? አንዳንዴ እንደዚህ አይነት ነገራቶች መፈጠር የለባቸው። ለምሳሌ ብዙ ሴቶች ብዙ ጊዜ እኛ ስናይ እንዳደግ ነው ሁላ ጎረቤቶቻችን ሲጣሉ ሚስት ናት ብዙ ጊዜ ቤት ትታ የምትወጣው። ብዙ ነገር በልጅነት ልታሳልፍ ትችላለህ፣ ባታሳልፍም ደግሞ በሰፈር ታየዋለህ። እውነት ነው እኮ። ስለዚህ አንቺ ኖርማሊ በእርግጠኝነት ጎረቤቶችሽ ሲጣሉ አይተሻል። ሴት ናት ቀድማ ለቃ የምትወጣው እኮ። ሰላምም ቢሆን ፉዙ፣ እኔ አሁን ልልሽ የመጣሁት እኔም ሆንኩኝ የኔ ቤተሰቦች አቅም ያላቸውም አሉ፣ በብዙ ነገር የሚደግፉ ሰዎች አሉ። እና እኔ ዛሬ የመጣሁትኝ አንቺ ቤት ለቀሽ መውጣት የለብሽም። ምክንያት ካልሽኝ ደግሞ ይህን ሁሉ ነገር ተጋፍጠሽ የቆየሽ ሰው እንዴት ቤት ለቀሽ ትውጫለሽ? አንቺ ሳትሆኚ ቤት ለቆ መውጣት ያለበት ሰው ካለ ሌላ ሰው ነው ቤት ለቆ መውጣት ያለበት። ይህን ስልሽ ደግሞ እንዲደብርሽ አልፈልግም። ምክንያቱም ቤትሽን አክብረሽ የተቀመጥሽ ሰው ነሽ። ለምን ብለሽ ከቤት ወጥተሽ ትሄጃለሽ? እና
የምትፈልጊው ነገር ለልጅቷም የሚያስፈልጋት ነገር ካለ ለኛ ትነግሪናለሽ። እኔ ያግዝሻለሁ፣ እኔ በምችለው አግዝሻለሁ፣ የኔ ፋሚሊዎች ያግዙሻል። እና ቤት ለቀሽ መውጣት የለብሽም ብዬ ነው ማስበው። የመጣሁትም ለዛ ነው። እዚህ መሆን አልፈልግም። ብታይ በቃ ጭቅጭቅ እንትርክ ምናምን አልፈልግም። እሱ ሊያየኝ ማይፈልገው ቦታ ነው መሄድ የምፈልገው። ለምን አንቺ ለምን ይሄ እኮ ያንቺ ችግር አይደለም። ለምሳሌ እሱ ያመጣውን ችግር እሱ ነው ኃላፊነቱን የሚወስደው። አይመጣም። በነገራችን ላይ ይኸውልሽ ፎዙ ህግ ያለበት ሀገር ውስጥ ነው የምትኖሪው። በህግም በሸሪያም በምንም ተአምር እንዳይደርስብኝ ከፈለግሽ አይደርስብኝም ካልሽ ያ ሰው እንዳይደርስብኝ ፈልጋለሁ ካልሽ አይደርስብሽም። ይሄን አንቺ ነሽ የምትወስኚው። ስለዚህ ከቤትሽ መውጣት የለብሽም። ቤትሽ እኔ መጣሁትኝ ትላንትና እሄዳለሁ ስትይ ስለሰማኝ ነው። ትላንት ያልመጣሁበት ምክንያት ስላልተመቸኝ ነው። ዛሬ ቀኑ ሙሉ ያልመጣሁት ስላልተመቸኝ ነው። አሁን ኦልሬዲ አንቺን አግኝቼሻለሁ። ስላገኘሁሽ ራሱ አልሐምዱሊላህ። ሄደሽ ቢሆን ቤተሰቦችሽ ጋር ሄደሽ ሊሆን ይችላል። ሄደሽ ቢሆን ይከብደኝ ነበር አንቺ ማግኘት አይደል? በጣም የሚያስጠላው ሲጀመር ግን ብቻ እኔ ለመሄድ እየተዘጋጀሁ ነው የመጣኸው። አሁንም መሄድን አላቆምም። ኖ መሄድ የለብሽም። ይሄ አንቺ ቤት ነው አይደል? ይሄ አንቺም የሱን ቤት ነው። ስለዚህ ችግሩን ያመጣው እሱ ነው። ካልፈለኩኝ ይኸውልህ ከምንም ነገር እሱ ነው እኮ ችግሩን ያመጣው። ከምንም ነገር በላይ ደግሞ ሰላምህን የመሰለ ነገር የለም እኮ። ሰላምሽ የምታገኘው በህግ ነው። እሱ ነው ችግር ያመጣብሽ፣ እሱ አይመጣብሽም። እሱ ነው ካጠገብሽ የምታርቂው። ለምን ምን አስፈራሽ? እሱ እዚህ እንዳይመጣ ማድረግ ምን ያስፈራኝ ነገር የለም። ኦኬ ስለዚህ እሱ እንዳይመጣ እኮ ማድረግ እኮ እንችላለን። ያደረከለው እሱም ታርቼ ምናምን ማድረገው ነገር አይደለም። እኔ አሁን ልጠይቅሽ የመጣው ፍቃድሽን ነው። እንዳግዝሽ የምትፈልጊ ከሆነ እናግዝሽ። እቤትሽን ትተሽ መሄድ የለብሽም። በገዛ ቤትሽ ተንቀባረሽ ከልጅሽ ጋር እግርሽን ሰቅለሽ ነው የምትኖሪው። ምንም የሚመጣብሽ ነገር የለም። ሳትፈልጊ ቤትሽ የሚመጣብሽ አካል የለም። ትዳር ይዞን ነው ምናምን የሚባል ነገር ትዳር በቃ ፍቺ መፈጸም ነው አለቀ። ምንም አይመጣብሽ። እዚህ ቤት የመኖር መብትሽ ላንቺ ነው የሚሰጥሽ። ለምን አንደኛ ልጅ ገና ሕፃን ልጅ ነው ያለው። አንቺ ስር ናት እቺ ልጅ። መቼም በጉልበት ወስጄ ያሳድጋለሁ የሚል አካል መውሰድ አይችልም አይደል? እኔ ፏድ ኖረ አልኖረ እኔ ከጎንሽ ነኝ። ፍቃድሽን ብቻ ስጪን። እኔም ሆንኩኝ እንዳልኩሽ ነው የኔም ፋሚሊዎች እናገዝሻለን። ብር ከሆነ የሚያሳስብሽ ብር መጪ ነው እኮ። ዋናው ሰላም ነው አይደል? ሰላም ካልሽ በመንግስት ይሁን በፈለግሽው ነገር ፏድ አጠገብሽ እንዳይደርስ እኔ ያደርግልሻለሁ። አሁን እቃሽን በትኝ፣ ከቁም ሳጥን ያወጣሽውን ልብስ መልሺ እየለመንኩሽ ነው። እና እኔንም የምታከብሪኝ ከሆነ ለፋሚሊዎቼም ክብር ካለሽ ከቤትሽ እንዳትወጪ። ፍቺ ላልኩሽ ደግሞ ፉአድ በፍቹን ይቀበላል። እንደዚህ አይነት ትዳር የለም። እንደዚህ አይነት ይውንብድና ያው እንዳልኩሽ ነው። ስለምን ፍቺ ነው የምታወራው? ኦኬ መጣ። ስለምን ፍቺ ነው የምታወራው? ንገረኝ። ምን ይሰራል እዚህ ቤት? ምን ይሰራል እዚህ ቤት? ፏድ የመጣው ነው። ምንድን ነው በቀለ? ሰማኛለህ ወንድሜ? ምን ይሰራል እዚህ ቤት? አንተ ስለ ፍቺ ምንድን ነው የምታወራው? ማነህ አንተ? የመጣሁት ያበላሽ ቤቴ መጣ አንተ ስለኔ ህይወት ስለሷ ህይወት መስመር የምታይዘው አንተ ማነህ? እቤትህ አይደለም። ማነህ? ኖ እቤትህ አይደለም። ኧረ እባክህ እስቲ የማን ቤት ነው ንገረኛ። የእሷ ነው ቤቱ። የእሷ ነው ቤቱ። የምርህን ነው? የምታውቀው ነገር አለ? እቺ ልጅ የምታውቀው ነገር አለ? ሰማኛለህ ሰውዬ? እቺ ልጅ ትዳሯን አክብራ ልጇን አቅፋ እቤት ቁጭ ብላ ነው የደረስኩትኝ። ይኸው ልንገርህ፣ ከቤት ውጪ ብለህ እያባረርካት ነው። ከቤት ውጪ ብለህ ሴት ልጅ ይዘህ መተህ ከቤት እያባረርካት መብቷን እየተጋፋሃት ነው። ይኸውልህ መግባት የሌለብህ ይሄ ቤት የእሷ ነው። መብቷን እየተጋፋሃት ነው። ህግ አለ፣ ብዙ ነገር አለ። የሌለብህን መስመር እያለፍክ ነው። የምን መስመር? አንተ ያለፍከውን ረጋግጠህ ያለፍከውን ቀይ መስመር ነግሬህ ነበር። ስማ ሰውዬ፣ ከዚህ በላይ 50 ጊዜ ልናስረዳ ሞከርን አይደለ? እዛ አልረዳም ብለህ ወጣህ አይደል? በቃ የራስህ ጉዳይ። ያገሽለት ነው። መጀመሪያ አዳምጠው። ለምን አዳምጠው? ፎዙ ያገሽለት ነው። ወረወርሽኝ። አዎ ታግዝልኛለች። ኖ ታግዝልኛለች። ሰውዬ ይኸውልህ አሁን ችግር አትፍጠርባት። ልጅቷ አልቻለችህም። ልብስህን እቃህን ሰብስበህ አለ የምትለውን ቅራቅም በሆነ ይዘህ መውጣት ትችላለህ። ስማ አንተ ይሄንን አትነግረኝም። አንተ ዝም በል ሰውዬ። በቃ አንተ ህግ ምናምን ታውቃለህ? ህግ ምናምን ታውቃለህ? ሰውዬ ህግ ከዚህ በላይ ነው ማደርገው። ወጣ ከቤቷ። ከዚህ በላይ ነው ማደርገው። እረፍ። ማድረግ ያለብህን ነገር አንተ ነህ እኮ ሴት ይዘህባት የመጣኸው አይደል? እንዴ አንተ ምን አይነት ጅኒ ሰው ነህ ግን? እኔ ምንድን ነው የምትሰራው? ጭራሽ እኔ
ጭራሽ እዚህ መጥተህ ሰው ታፋታለህ። እሺ ወረቀት ይዞልሽ መጥቷል። ሊያፈራረምሽ ነው ከኔ ጋር የፍቺ ወረቀት ሊጽፍልሽ ነው። ኦኬ እሱንም ነው የምትፈልገው ነው? ኖ እኔ ያልኳት እንደዛ አይደል። እስክትረጋጋ ድረስ ካጠገቧ እንድትረቅ ነበር የነገርኳት። ግን የምትፈልገው ፍቺ ወረቀቱን ያልሆነ ነገር አይደል። ኖ የምትፈልገው ፍቺ ወረቀት ነው። ቤቴ ድረስ ነው የመጣኸው። ቤት አልደርሶ የቤቱ የእሷ ነው። በሚደርስብህ ነገር እኔ እሷም ተጠያቂ አንሆንም። ገባህ አይደለ? ማይደረግ ነገር ነው ያደረግህ ነው። ልታሳስረኝ ነው ምን የመጣኸው? ቤቴ ድረስ ነው። ማድረግ ያለብኝን እኔ አደርጋለሁ። ምንድነው ራሴ ያውቃለሁ። እኔ የመጣሁት ላግዛት ነው። ምን ልትሰራ ምንድነው? ቤቴ እኮ ነው የመጣው። ምን ትሰራለህ ቤቴ? እያሰቃያት ነው እኮ ልጅቷን። ቤቴ ምን ትሰራለህ ሰውዬ? እንደፈለክ እንደ ጓደኛዬ እያት፣ እንደ እህቴ እያት፣ እንደፈለክ እያት። እቺ ልጅ መብቷ ተነፍጓል። ከዚህ በኋላ አግዛታለሁ። ቤቷን ለቀህላት ትወጣለህ። በህግ አምላክ ትወጣለህ። አለቀ። በጉልበት ነው የምወጣው ካልክ የሚያስፈልገውን እርምጃ አንቺ እንደዛ ነው የምትፈልጊው? አዎ ቀጥ ብለህ ውጣ። እኔ ልወጣ ነው የምትፈልጊው? ውጣላት። ኦኬ እኔ እዚህ ቤት አላስፈልግም። አላስፈልግሽም። ኦኬ ልብሱን ሰብስቢለት ስጪው። ይውጣ። ለምን ትወጫለሽ? ማን ውጪ ያለሽ? ውጪ አልካት እኮ ውጪ ብለሃታል እኮ አንተ። ውጪ ብለሃታል እኮ እንዴ! ውጪ ብለሃታል። ስትመጣ እኮ ንቀሃታል እኮ። ምንድን ነው የምትለው አንተ? ሰው ይረፍ። ምንድን ነው ማርፈው? ንቀሃታል እኮ እንዶታልሽ ነው። ሴት ተሸክመ ቤቷ ድረስ መተህ ሌላ ወሬ ታወራለህ። ሰውዬ አይመለከትም። ወረ በለው ፈጣሪ ምን ስንታን አለ በእናታችሁ። እሺ ውጣላት። በህግ አምላክ ልብሱን ስጪው። መጀመሪያ ሞታሃል። ፉዙ ምንም የሚያስፈራ ነገር የለም። አርፈሽ ቆሚ። ሰውዬ ልደበድባት ነው? ልትመታት ነው? ልትመታት ነው? ልትመታት ነው ጭራሽ። አንተ እዚሁ ልመታት ነው። እስኪ ትንሽዬ ንካትና በሚደርሰው ነገር አንተ ተሰራራ ንካት። የሚደርስብህ ነገር ታየዋለህ። እንደዚህ ንካት እና ወንድ ከሆንክ ንካትና ስለፎከረ ምናምን ነው። ና ልብሱን ስጪው። የትም የሚሄድበት ነገር የለም። ልብሱን ሰብስበሽ ስጪው። ና ለምንድን ነው የምትሄደው? ና ልብስህንም ይዘህ ሂድ። ሰውዬ ና ልብስህን ይዘህ ሂድ። ቆሞ ሌላ ነገር ስልክ ከሚደውል ሌላ ችግር ከሚፈጠር ቤተሰቦችሽም ይሁን ሌላም አካል ጓደኞችሽም ይሁን ሌሎች አካል የሚያግዙሽ ሰዎች ካሉ ጥሪ፣ እኔ ያግዝልሻለሁ። እነሱም ካሉ አሉ። ሰው እያየ ነው። ምንም የሚደባበቅ ነገር ልብሱን አሰጪው። ልብሱን እኮ ሰብስበሽ መስጠት ነው። ሰውዬ ፖሊስ ጣቢያ ምናምን ና ግባ። ፖሊስ ጣቢያ ምናምን ስለደወልክ አይደለም ና ኖ ይኸውልህ ፖሊስ ጣቢያ ምናምን ስለደወልክ አይደለም ሰውዬ። አንተ ጥፋተኛ ሆነ አንተ ስለምትከሳት የሚሆን ነገር እኔ ነው የምከሰው። በሚደርስብህ ነገር እያስፈራራኝ ነው። ጭራሽ ኃላፊነቱን ትወስዳለህ። ኧረ ልብሱን እያስፈራራህ ጭራሽ እኔ እያስፈራራህ ራስህ ላይ ኃላፊነቱን ትወስዳለህ። በቃ አልኩህ። ቃህን ኮተትህን ሰብስበህ ኮተትህን ኮተትህን ሰብስበህ መውጣት ይችላል። ነው የምትፈልጊው አንቺ? ይኸው ሂድ ክሰስ። እኔ ነው የምከሰው። የምትሄድበት ራሱ ይታወቃል። መውጣት ይችላል። መውጣት ይችላል። እሱ ይሄ ነገር አላፍተና ትወስዳለህ። ለምንድን ነው ኮተትህን ጥለህ የምትሄደው? እንካ ይዞ ከፈለገ መጥቶ ይሰደው። አንቺ ምንም የሚያስፈራሽ ነገር የለም። ምንም ነገር ፈርተሽ ወደ ኋላ እንዳትዪ። እንደዚህ አይነት ትዳር የለም። እሺ በጣም ከባድ ነው። በጣም ምንም የሚያስፈራሽ ነገር የለም። እኔ በምችለው አግዝሻለሁ ብዬሻለሁ። እንደዚህ መፈተኗ ነው እሷ ናት የምታሳዝነኝ። ማንንም አይደለም የሚያሳዝነኝ። ያለ ነው ይሄ ሁሉም ቤት ያለ ነው። በነገራችን የሚደበቅ ነገር አይደለም። በጣም ብዙ ሰው ቤት ያለ ነገር ነው። ስለዚህ አንቺ ጋር አዲስ ነገር አይደለም። ምንም የሚያስፈራ ነገር የለም። የፈለገውን ነገር ያንጣ። አቡ ካሜራውን አጥፋልኝ በቃ በእናትህ። አይ